የጸሎት መልስ ነው። ባለፈው ሳምንት ምዕራፎቹን ሰመራይዝ አድርገንና አንድ ቤዙ የጠየቀችንን ጥያቄ መልሰን ነው ያቆምነው። ዛሬ ምዕራፍ 19ን ነው የምናጠናው እና ምዕራፍ 19ን እንዴት እንደምናየው ብዙ እያሰብኩበት ነበር እና ሁለቱ ከዘዳግም 49 እና ይቅርታ ዘዳግም 33 እና ዘፍጥረት 49 ጋር አያይዘን እንድናየው ነው ያሰብኩት እና እያንዳንዱን ርዕስት ትንሽ እናየዋለን ግን ጠቅላላ ፒክቸሩ ላይ እንድናተኩር ነው ሞር የምንፈልገው። እሱን ወይ ላስቀድመው ወይስ መጨረሻ ላድርገው እያልኩ ነው። ወይ መጨረሻ እናየዋለን እንደ ጠቅላላ የርስቱን ፒክቸር። እዚህ ምዕራፍ ላይ ነው ርስቱ ሰብሰብ ብሎ የሚታየን። ከዚህ ምዕራፍ በፊት ያሉት ምዕራፎች የአንዱን ነገድ ርስት ነው የሚያሳዩት የአንዳንዶቹ ምዕራፎች። አሁን ግን የሰባት ነገድ ርስት በአንድ ምዕራፍ ላይ ተጠቃሎ ነው የምናየው እና ይሄንን ስዕል እንድታየው ትፈልጋለሁ። ይሄን ፒክቸር ይሄንን ሰባት አንድ ላይ የሆኑበትን ሁኔታ ሙሉ ፒክቸሩን እንደ አገር የሚመስል ፒክቸር ነው የሚያሳየን። አገር የመሰለ ፒክቸር፣ መንግስት የመሰለ ፒክቸር ያሳየናል እና ያንን ሐሳብ እንያዘው። ከሱ የምንማረው ነገር ስላለ እሱን ሐሳብ ልብ እንድንለው ነው። እንደ ወትሮ ሁሉ ተከፋፍለን እናነበዋለን። ዛሬ ብዙ ንባብ አለን። ዛሬ የምናጠናው ክፍል እንዳልኳችሁ ከሌላው ምዕራፍ የሚለየው ይሄ አገር ያሳየናል። ብዙ ነገዶች አንድ ላይ ነው የተጠቀሱልን እና ልክ እስራኤልን እንደ አገር የሚያሳይ ፒክቸር እየያዘ ሲመጣ እናየዋለን። ወደ መጨረሻ ላይ ይህን ሐሳብ ዲስከስ እናደርጋለን። አሁን ግን አይ ቲንክ በእያንዳንዳቸው ርስት እንጀምር። የተወሰኑት ላይ ሰፋ ያለ ጊዜ እናጠፋለን፣ የተወሰኑት ላይ ደግሞ አጠር ያለ ጊዜ እናጠፋለን እና ትንሽ ከ33 እንዳልኳችሁ ከዘዳግም 33 እና ከዘፍጥረት 49 ጋር እያመሳከርን ከሱ ጋር እያስተያየን ለመማር እንሞክራለን። የመጀመሪያው የሰምዖንን ርስት እንመልከተው። የሁለተኛው ዕጣ ለሰምዖን ልጆች ነገድ በየወገኖቻቸው ወጣ። ርስታቸው በይሁዳ ልጆች ርስት መካከል ነበር። እነዚህም ርስታቸው ሆኑላቸው፦ ቤርሳቤ፣ ሳባ፣ ሞላድ፣ የሽሩል፣ ባላ፣ ኤጻማ፣ ሌቆት፣ ላድ፣ ባቱል፣ ሄርማ፣ ሲቅላግ፣ ቤትማርክ፣ ቦታ፣ ሐርጽዮስ፣ ቤት ሳባኦት፣ ሼሩን 13 ከተሞችና መንደሮቻቸው፣ አይኒ፣ ሪሞን፣ ኤታር፣ አሻን 4 ከተሞችና መንደሮቻቸው እስከ ባልትቢኤር እና እስከ ደቡብ ራማት ድረስ እነዚህ ከተሞች ዙሪያ ያሉ መንደሮች ሁሉ የሰምዖን ልጆች ንግድ ርስት በየወገኖቻቸው ይህ ነበር። ከይሁዳ ልጆች ክፍል የሰምዖን ልጆች ርስት ሆነ። በይሁዳም ልጆች እድል ፋንታ ስለበዛባቸው የሰምዖን ልጆች በርስታቸው መካከል ወረሱ ይለናል። ስለ ሰምዖን ልጆች ሲናገር እስቲ ስለ ሰምዖን ልጆች ያዕቆብና ሙሴ ያሉትን ደግሞ እንመልከተው። አይ ቲንክ ሰምዖን በሙሴ ያልተጠቀሰም በሰምዖን ገርሞኛል። በሙሴ ያልተጠቀሰም ሳየው ያዕቆብ ብቻ ነው የጠቀሰው እና ያዕቆብ ያለውን እናንብብና ከዚህ ክፍል ጋር አዛምደን እናጠናዋለን። ያዕቆብ ዘፍጥረት 49 ላይ ያለው ክፍል ነው። ዘፍጥረት 49 ላይ እንደዚህ ይላል ስለ ሰምዖን ያዕቆብ የሚለው ሰምዖንና ሌዊ ወንድማማች ናቸው። ሰይፎቻቸው የዓመፅ መሳሪያ ናቸው። በምክራቸው ነፍሴ አትግባ፣ ከጉባኤያቸው ጋር ክብሬ አትተባበር። በቁጣቸው ሰውን ገድለዋልና በገዛ ፈቃዳቸውም በሬን አስነክሰዋልና። ቁጣቸው እርጉም ይሁን ጽኑ ነበርና ኩርፍታቸው ብርቱ ነበርና ይልና ስለ ርስታቸው ሲናገር በያዕቆብ እከፋፍላቸዋለሁ በእስራኤልም እበታትናቸዋለሁ ይላል እና እዚህ ደግሞ ርስታቸውን
ተመልክተነዋል። ሁለቱን አዛምደን ስለ ስምዖን ርስት ምን እንረዳለን? ምን ትረዳላችሁ? እንዳለችው ቤዛም እንዳለችው ነው። ከተነገረባቸው ነገር አንጻር እንድንነጋገር የፈለኩት ብዙ ነገር ያሳየናል። ያዕቆብ ሲናገር ይሄንን ነገር ሊሞት ሲል ነው ይሄንን የተናገረውና እነሱ ገና ግብጽ ውስጥ ናቸው። ሁሉም ከብት አርቢ ናቸው። ትዝ ይላችሁ እንደሆነ ፈርዖን ዘመዶቼ ከብት አርቢ ናቸው ብሎት ለዮሴፍ ሁሉም ከብት አርቢ ናቸው። ግን ያዕቆብ የተለያየ ነገር ይናገራል። ርስታቸውን እያየ የሚናገር ነው የሚመስለው። ከርስታቸው አንጻር ነው የሚናገራቸው። እንደገና ሙሴ ደግሞ በረሃ ውስጥ እያሉ ነው ገና ሳይወርሱ እያየ ከርስታቸው አንጻር ይነግራቸዋል። እና አሁን ስምዖን ላይ አንድ ነገር እንደ እርግማን የሚመስል ነገር እንማራለን። አንዳንዶቹ ላይ ፖቴንሻል እንማራለን። አንዳንዶቹ ላይ ደግሞ ራሱን እያየ የሚነግራቸው አሉ እና ልክ ርስታቸው ላይ ሆነው ነው የሚታዩት እና ከዛ አንጻር እንድናየው ብዬ ነው። ከዚህ አንጻር እንድናየው ነው ይሄንን ክፍል አብረን እያገናዘብ እንድናይ የፈለኩት። ይሄ የስምዖንን ርስት ስታዩት ያዕቆብ ምን ይላል? እበትናቸዋለሁ በእስራኤል ይላል። ምን ማለቱ ነው? ኢንሲግኒፊካንት ነው የሚሆኑት። ኢንሲግኒፊካንት የስምዖን ዘር ሲግኒፊካንት የሆነ ትልቅ ዘር አይሆንም። እዚህም እዛም ውሽቅ የሚል ዘር ነው የሚሆነው የሚል አይነት እንድምታ ነው ያለው እና ቁጥራቸውን ባለፈው ስናጠና ቁጥራቸውን ሁሉንም አውጥቼ ደምሬው ነበር። በጣም ትንሹ ስምዖን ነው። 22,200 ነበሩ። በጣም ትንሽ ናቸው። ኢንሲግኒፊካንት ናቸው እና ወደ ኋላ መለስ አድርጌ ሳስበው ይሄም ይሆን እንዴ አንወርስም ያስባላቸው አልኩኝ። በጣም ኢንሲግኒፊካንት እነዚህ ሰባቱን እንትኖች ስታዩዋቸው በኋላም እናጠናዋለን። በጣም ሲግኒፊካንት የሆነ መሬት የወረሱ አይደሉም እና ኢንሲግኒፊካንት ናቸው ነውና ምን ያደርግልናል የሚል ነገር የቀረው መሬት ኢንሲግኒፊካንት ነው የሚል አይነት እሳቤ ሊይዙ ይችላሉ። ግን ርስቱ ውስጥ የሚሆን ነገር አለ። እሱን ነው እንድናይ የፈለኩት ዛሬ። ሲገባ የሚሆን ነገር አለ። አሁን እዚህ ጋር ስምዖን መጥቶ ርስቱን ሲወርስ አንድ የተሸከመው ነገር አለ። ያዕቆብ የተናገረበት እበትንሃለሁ የሚበተን ሰብሰብ የማይል ምንድነው? ምን ማለት ነው? ወደ ኋላው ዞር እያለ የሚያይ ጠባቂ የሚፈልግ ዘር ነው የሚሆነው። ትንሽ ናቸው የሚያሳድድ ነገር ያለባቸው ዘር ናቸው። ግን ሲገቡ ምን ሆነ? እንትኑን ልኬላችኋለሁ። የርስቱን ፒክቸር ልኬላችኋለሁ። የርስቱን ፒክቸር ብታዩት ክብብ ይደረጋል። ስምዖን ይከበባል፣ በይሁዳ ይከበባል። የተበተነ ነው ግን ይሁዳ እንዲከበው አድርጎታል እግዚአብሔር። ምንድነው ይሁዳ ብላችሁ ሄዳችሁ ዘፍጥረት 49 ላይ ብታነቡ ይሁዳ ይላል የአንበሳ ደቦል ነው ይላል። የአንበሳ ደቦል ነው። በጣም የሚያስፈራ ማንም ፔኔትሬት አድርጎት የማይገባው ፕሮቴክት የሚያደርግ ለተንከራታቹ ረፍት የሚሆን ንጉስ ነው የከበበው ስምዖንን ያ ነው የከበበው እና የሆነ ነገር ያለበት ሰው ቢሆንም ርስቱ ውስጥ እንዲያርፍ እግዚአብሔር አድርጎታል። ረፍት ያለው ርስቱ ውስጥ ነው። በንጉስ መከበብ ያለው ርስቱ ውስጥ ነው። ይሄንን እናያለን። እንደገና በጣም ኢንሲግኒፊካንት የሆነ ርስት እንደው ርስት እንኳን የማይገባው የሚመስል ቢሆንም እግዚአብሔር ግን የርስት ኤክስፒሪየንስ እንዲያገኙ ፕራክቲስ እንዲያደርጉ ፈልጓል። ያዕቆብ እበትናቸዋለሁ የሚለው ልክ ርስት እንደማያገኙ እንደሚበታተኑ አይነት ስሜት ያለው ይመስላል። ግን እግዚአብሔር ይሄን ኢንሲግኒፊካንት የሆነ
የማይገባውን ሰው የርስት ኤክስፒሪየንስ እንዲያገኝ ፈልጓል። ስለዚህ ልብ ብላችሁ አይታችሁት እንደሆነ መጀመሪያ በይሁዳ ተከበበ እንጂ ርስታቸው ይሁዳ ውስጥ አልወረሱም። የራሳቸው ኤክስፒሪየንስ እንዲኖራቸው እግዚአብሔር አደረገ። የራሳቸው ኤክስፒሪየንስ አገኙ። እግዚአብሔር በሰዎች ኤክስፒሪየንስ ብቻ እንድንኖር አይፈልግም። ይፈልጋል እኛ የማይገባን የሚመስል ህይወት እንኳን ቢኖረን፣ ወደ ኋላችን የምናይበት ነገር እንኳን ቢኖረን፣ እግዚአብሔር ግን ኤክስፒሪየንስ እንድናደርገው ይፈልጋል ያንን ርስት። ይሄን የራሳቸውን ኤክስፒሪየንስ ካደረጉ በኋላ በይሁዳ መካከል ደግሞ ርስት አገኙ። በይሁዳ መካከል ርስት ተሰጣቸው። ይሄኛው ሞር ከሰምዖን ይልቅ የይሁዳን ነገር ነው የሚነግረን። ይሁዳ የንጉስ ነው፣ የንጉስ ርስት ነው፣ የንጉስ ርስት ነው፣ ሮያል ነው። ይሄ ሮያሊቲ የሚያመለክተው መሰብሰብን አይደለም፣ ማካፈልን ነው። የአዲስ ኪዳን እኛ የሮያል ፕሪስትሁድ ነው ያለን፣ ሮያሊቲ ነው። ያረፈ የተረፈው ረፍት የሞላው ነው ይሁዳ። ግን ለሌሎች ማረፊያ ነው፣ ክፍት ነበረ፣ ሌሎችን ለማሳረፍ ክፍት ነበረ። ዲስፐርስድ ሁኑ የተባሉ መድረሻ የሚያጡ የሚመስሉ ነገዶችን፣ ኪዳን ያላቸውን ሰዎችን ለማሳረፍ ይሁዳ ክፍት ነበረ እና ይሁዳ ሲቀበላቸው ሲያሳርፋቸው እንመለከተዋለን። ስለዚህ በዚህ ክፍል ምንድነው የምናየው? በጣም ደስ አለኝ። በቃ ርስት ለካ ማረፊያ ነው። ዋቴቨር ይሁን፣ ምን አይነትም ሰዎች እንሁን፣ ምንም እንሁን፣ ወደ ርስታችን ስንደርስ ማረፊያ ነው። ታሪካችን የሚለወጥበት ቦታ ነው። እነዚህ ሰዎች የአንበሳ ደቦል ነው የከበባቸው። በቃ ርፍ ብለው የሚኖሩበት ህይወት ነው የተሰጣቸው። ኢንሲግኒፊካንት ቢሆንም እግዚአብሔር ኤክስፒሪየንስ እንዲያደርጉ ፈለገ። ርስታቸውን ኤክስፒሪየንስ አደረጉት። ከዛ ይሁዳ ደግሞ ሰፊ ልብ ያለው ሆነ። ሮያል ፕሪስትሁድ ያለው ነው። የንጉስ ርስት ነው። የሚያካፍል ነው። ስፍራ የሚሰጥ ነው። የሚቀበል ነው። ከመውረሳቸው በፊት እኮ ይኖሩ ነበር። በሌሎች ርስቶች ውስጥ ይኖሩ ነበር። ግን ክሌም የሚያደርጉት የኔ የሚሉት ርስት ግን አልነበራቸውም። አሁን በይሁዳ ውስጥ ርስት ነው የተሰጣቸው፣ ማረፊያ፣ የኔ የሚሉት ኤክስፒሪየንስ የሚያደርጉት ርስት እግዚአብሔር ሰጣቸው። እግዚአብሔር እናመሰግናለን። አሁን ወደ ሁለተኛው ርስት እንሂድ። ሶስተኛው ዕጣ ለዘባሎን ልጆች በየወገኖቻቸው ወጣ። የርስታቸው ድንበር ወደ ሳርዴ ድረስ፣ ድንበራቸውን በምዕራብ በኩል ወደ መርዓሊ ወጣ፣ እስከ ዴቤሻትም ደረሰ። በዮቀንም ፊት ለፊት ወዳለው ወንዝ ደረሰ። ከሳድሪምም ወደ ፀሐይ መውጫ ወደ ምስራቅ ወደ ኪስቶሮብ ዳርቻ ዞረ። ወደ ደብሮትም መጣ፣ ወደ ያፌንም ደረሰ። በዚያም በምስራቅ በኩል ወደ ጋቴ ያፌር ወደ ኢታጸን አለፈ። ወደ ሬሞንም ወደ ኒአም ወጣ። ድንበሩም በሰሜን በኩል ወደ ሃንቶን ዞረ። መውጫውም በኤፍታሌም ሸለቆ ነበር። ቀጣት፣ ናሃላል፣ ሼምሮን፣ ይዳድ፣ ቤተልሔም 12 ከተሞችና መንደሮቻቸው የዘባሎን ልጆች ርስት በየወገናቸው እነዚህ ከተሞችና መንደሮቻቸው ናቸው ይላል። አይ ቲንክ ይሄንን የዘባሎን ርስት ከይሳኮር ጋር አብረን ብናየው ጥሩ ነው። አራተኛው ዕጣ ለይሳኮር ልጆች በየወገናቸው ወጣ። ድንበራቸውም ኢዝራኤል ወደ ከስሎት፣ ወደ ሱናም፣ ወደ ሄፍራይ፣ ወደ ሺያን፣ ወደ አናርሃት፣ ወደ ራቢት፣ ወደ ቂሶን፣ ወደ ኤጻም፣ ወደ ሬሜት፣ ወደ አይንገድ፣ ወደ አይንሃድ፣ ወደ ቤተ ጺጳድ ደረሰ። ድንበሩም ወደ ታቦርና ወደ ሹዝማ ወደ ቤተ ሳሚስም ደረሰ። የድንበራቸው መውጫ ዮርዳኖስ ነበር። 16 ከተሞችና መንደሮቻቸው የይሳኮር ልጆች ነገድ ርስት በየወገኖቻቸው እነዚህ ከተሞችና መንደሮቻቸው ናቸው ይለናልና እስቲ ይሳኮርንና ዘባሎንን ሄደን እንያቸው። በሁለቱም ተጠቅሰዋል። በዘዳግም 33ም እንደዚሁም ደግሞ በዘፍጥረት 49ም ላይ ተጠቅሰዋል። ዘዳግም ላይ ዘባሎን የተጠቀሰው ዘዳግም 49:13 ላይ ነው። ዘዳግም 49:13 ጥያቄ ሳንርቅ ዘባሎንን እናንብበው። እንዲህ አለ፣ ዘባሎን ሆይ በመውጣትህ፣ ይሳኮር ሆይ በድንኳን ውስጥ ደስ ይበላችሁ። የተሰወረውን የአሸዋውን መዝገብ የባህሩን ባለጠግነት ይጠባሉና አሕዛብን ወደ ተራራው ይጠራሉ።
በዚያም የጽድቅ መስዋዕት ይሰዋሉ ይላል ስለ ዘባሎንና ይሳኮር። ለዚህ ነው አብሬ ያነበብኳቸው። ዘፍጥረት 49ን ደግሞ ሄደን እንየው። ዘፍጥረት 49 49:13 ዘባሎን በባህር ዳር ይቀመጣል፣ እርሱም ለመርከቦች ወደብ ይሆናል፣ ዳርቻውም እስከ ሲዶን ድረስ ነው። ይሳኮር አጥንተ ብርቱ አህያ ነው፣ በበጎች ጉሮኖ መካከል ያርፋል። እረፍትም መልካም መሆኗን አየ፣ ምድሪቱም የለማች መሆኗን ትከሻውን ለመሸከም ዝቅ አደረገ፣ በስራም ገበሬ ሆነ ይላል። እና ከነዚህ ከሁለቱ ክፍሎች አንጻር እስቲ ምን እንማራለን ስለ ዘባሎንና ስለ ይሳኮር ርስት? የዛሬው ጥናታችን ትንሽ ከበድ ያለ ነው። እኔ ራሱን ቤት እንደማቀርበው ግራ ገብቶኝ ነበር። በጣም ፎከስ እንድናደርግ የፈለኩት ምንድነው፣ ባለፈውም ስንጀምርም ነግሬያቸዋል፣ ምን ወረሱ ሳይሆን ምን ሊቀርባቸው ነበር የሚለው ላይ ፎከስ እንድናደርግ ነው። እና እነዚህ ሁለት ነገዶች ዘባሎንና ይሳኮር ሁለት ነገር እንድናይ ነው የምፈልገው። አንደኛ ነገር ቸል ብለው የሚተዉት ነገር ምን ነበረ? ይሄን እኮ ያዕቆብ ገና ድሮ አይቶታል። እግዚአብሔር ያየላቸው ነገር፣ እግዚአብሔር የተመለከተላቸው ነገር እንዴት ቢዩቲፉል ነበረ። እና ምንድነው የሚላቸው? እነሱ እንደገና ላንብበው የሚላቸውን 13 ላይ ይቅርታ 18 ላይ ዘባሎን ሆይ በመውጣትህ፣ ይሳኮር በድንኳን ውስጥ ደስ ይበላችሁ፣ የተሰወረውን የአሸዋውን መዝገብ የባህሩን ባለጠግነት ይጠባሉና አሕዛብን ወደ ተራራው ይጠራሉ፣ በዚያም የጽድቅ መስዋዕት ይሰዋሉ ይላቸዋል። በርስታቸው ውስጥ የሚኖራቸውን ደስታ፣ የሚኖራቸውን ነፃነት፣ የሚወርሱትን ባለጠግነት፣ የሚደርሱበትን ባለጠግነት ነው ሙሴ አይቶ የሚናገረው። ያዕቆብ ደግሞ ፖቴንሻላቸውን፣ የተደበቀ ፖቴንሻሉን በተለይ ለይሳኮር ሲናገር ርስቱ ላይ የሚገለጥ የተደበቀ ፖቴንሻል፣ የሚወጣ የተደበቀ ፖቴንሻል ነው የሚነግራቸው። ምን ይላቸዋል? ለይሳኮር አጥንተ ብርቱ አህያ ነው፣ በበጎች ጉሮኖ መካከል ያርፋል። እረፍትም መልካም መሆኗን አየ፣ ምድሪቷም የለማች መሆን ትከሻውን ለመሸከም ዝቅ አደረገ፣ በስራም ገበሬ ሆነ ይላል። እና ውስጡ ያለውን ፖቴንሻል ነው፣ ስትሮንግ ማን እንደሆነ ውስጡ ያለውን ፖቴንሻል። ይሄ ፖቴንሻል ያኔ ሲናገር አይደለም የሚገለጸው፣ ርስቱ ላይ ሲደርስ የሚገለጽ ነው፣ ርስቱ ላይ ሲገባ የሚገለጽ ነው። እና ምን አይነት ወንደርፉል ነገር ነበር እነዚህ ሰዎች ሉዝ የሚያደርጉት? ምን አይነት ነገር ነበር የሚያጡት? እንዳልኳችሁ ቅድም የአምስቱ ርስት በቅቷቸው 7ቱ የሚመጡት ርስቶችም ኢንሲግኒፊካንት ናቸው ብለው ነው የሚያስቡት። ግን እግዚአብሔር ያየው ነገር አለ ርስቱ ውስጥ፣ እግዚአብሔር የተመለከተው ነገር አለ። ቀደም ብሎ በያዕቆብ፣ ቀደም ብሎ በሙሴ የተነገረ ነገር፣ ፖቴንሻል፣ የሚገለጽ ፖቴንሻል፣ የሚወጣ ፖቴንሻል፣ የሚወረስ ነገር። ለነሱ ብቻ እኮ አይደለም፣ አሕዛብን የሚጠራ፣ ሌሎችን የሚጠራ፣ የጽድቅ መስዋዕት ሰውተው ሌሎችን የሚጋብዙበት የሚማርክ ውብ ነገር ከውስጣቸው እንደሚወጣ ነበር እግዚአብሔር የሚናገራቸው። እንዴት ከሆነ ሁኔታ ሁሉ ከዚህ ነበር ሊያጡ የነበረው፣ ከዚህ ነበር ሊወገዱ የነበረው። ከዛ ሌላ አንድ ኢምፖርታንት ነገር ያነሳል። ዘባሎን እና ይሳኮር አብረው ነው ባህሩን ኤክስፕሎር የሚያደርጉት፣ ጆይንትሊ ነው ኤክስፕሎር የሚያደርጉት ይላል። እንደውም አንዳንድ ኮመንተሪ ሳነብ የይሳኮር መሬት ፈርታይል ላንድ ነው፣ ያዕቆብ እንደተናገረው በጣም ፈርታይል ላንድ ነው ይላል። እና
የባህሩን ባለጠግነት ብዙም ይፈልጉ አይደሉም። ግን ይሳኮር ውስጡ ፖቴንሻል ያለው ሰው የስራ ሰው ነው። ጠንካራ ነው። አጥንተ ብርቱ አህያ ነው እና ዘባሎኖች በይሳኮር መሬት ነው ይላል። መሬታቸውን ሳይ ላንድ ሎክድ ነው የሚመስለው። ግን አንድ ኮመንተሪ ሳነብ በጣም ፖይንቶቹ ሁሉም ስላልተገኙ ነው ይላል እንጂ ወደ ባህሩ መንገድ ሳይኖራቸው አይቀርም። ግን በይሳኮር በኩል ነው ይላል። ሙሴም እንደሱ ነው የሚመስለው። ይሳኮር ይመስላል የዘባሎንን ፖቴንሻል የሚያወጣ እሱ ኤክስፕሎር ማድረግ የሚችል አጥንተ ብርቱ ስለሆነ የዘባሎንን ሲረዳው እናያለን ፖቴንሻሉ እንዲወጣ። በኋላ ስንጠቀልለው እናያለን የአንዱ አንዱን አግዞ ምን መስራት እንደተፈለገ እግዚአብሔር ምን መስራት ነበር የፈለገው የሚለውን እነሱንም እርስ በርስ ያያይዛቸዋል። እንደገና ደግሞ ሙሉ የእግዚአብሔር መንግስት ፒክቸር እንዲመጣ አንዱ አንዱን መደገፍ እንዳለበት እናያለን። ይሄ ይሳኮር በጣም ውስጡ ትልቅ ፖቴንሻል ያለ ሌሎችን ሊረዳ ሊያግዝ የሚችል የሌሎች አቅም እንዲወጣ የሚረዳ ሰው ነው እና ይሄ ሁሉ ግን የተገለጸው ርስቱ ላይ ነው። ርስቱ ላይ ሲመጣ ነው እና ምን ሊያጡ እንደነበረ እንድናስብ ነው ከነዚህ አንጻር እንድናያቸው የፈለግነው። አንድ የመጨረሻ ርስት እንይና ከዛ በኋላ እንጨርሳለን። አምስተኛው ዕጣ ለአሴር ልጆች ነገድ በየወገኖቻቸው ወጣ። ድንበራቸው ሐልቃት፣ ሐሊብ፣ ቢጢን፣ አዚፍ፣ አልማሌክ፣ አሜዳድ፣ ሚሽአል ነበር። በምዕራብ በኩል ወደ ቀርሜሎስና ወደ ሺርቢናት ደረሰ። ወደ ፀሐይ መውጫ ወደ ቤተ ዳጎን ዞረ። ወደ ዛብሎንም ወደ ይፍታሔልም ሸለቆ በሰሜን በኩል ወደ ቤተ አሜቅና ወደ ኒዓሊም ደረሰ። በስተግራ በኩልም ወደ ካቡል ወጣ። ከዚያም ወደ ኤብሮን፣ ወደ ረአብ፣ ወደ ሐሞን፣ ወደ ቃና እስከ ታላቁ ሲዶንም ድረስ ድንበር ወደ ራማ ወደ ተመሸገውም ከተማ ወደ ጢሮስ ዞረ። ድንበሩም ወደ ሆዝ ዞረ። መውጫውም በአክዚብ በኩል ወደ ባህሩ ነበር። ኡማ፣ አፌቅ፣ ረአብ ደግሞ ነበሩ። 22 ከተሞችና መንደሮቻቸው የአሴር ልጆች ነገድ ርስት በየወገኖቻቸው እነዚህ ከተሞችና መንደሮቻቸው ናቸው ይላል እና ሄደን ስናየው የአሴርን ደግሞ ዘዳግም 33:24 ላይ እንደዚህ ይለናል። አሴር እንዲህ አለ፣ አሴር በልጆች የተባረከ ይሁን፣ በወንድሞቹም የተወደደ ይሁን። እግሩም በዘይት ውስጥ ያጥልቅ፣ ጫማህ ብረትና ናስ ይሆናል። አሴር በልጆች የተባረከ ይሁን፣ በወንድሞቹ የተወደደ ይሁን። እግሩም በዘይት ውስጥ ያጥልቅ፣ ጫማህ ብረትና ናስ ይሆናል። እንደ ዕድሜ እንዲሁ ኃይልህ ይሆናል ይለዋል ስለ አሴር። እንደገና በዘፍጥረት 49 ላይ ደግሞ እንደዚህ ይላል። ዘፍጥረት 49 ላይ ቁጥር 20 ላይ እንደዚህ ይላል፣ የአሴር እንጀራው ወፍራም ነው፣ ለነገስታት ደስ የሚያሰኝ መብልን ይሰጣል ይላል። ለነገስታቱ ደስ የሚያሰኝ መብልን ይሰጣል ይላል እና እስቲ ከዚህ አንጻር ደግሞ የአሴርን ርስት ዲስከስ እናርገው። አመሰግናለን። ያዕቆብ አሴርን ሲያየው በዛ ላይ ሆነ ያዕቆብም እንትናም ማን ነው ሙሴም ሲያዩት አሴር በጣም የሚያስፈልግ ለወንድሞቹ የሚያስፈልግ ነው። ከራሱ ነገር ይልቅ የወንድሞቹ ነገር ነው የተገለጸለት እና ለነሱ ከሚሰጠው አንጻር ነው የተነገረን። እንጀራው ወፍራም ይሁንና ለነገስታቱ ይላል። እንደገና ልጆቹ ይብዙ ይልና ለወንድሞቹ ይላል እና የአሴር ኢምፖርታንስ ከራሱ በላይ ለወንድሞቹ ነው በርስቱ ውስጥ እና ኮሜንተሪ ሳነብ አሴር የያዘው ቦታ በአንዱ በኩል ድንበር ነው፣ በባህሩ በኩል ድንበር ነው። በዛ በኩል እስራኤልን የሚጠብቀው አሴር ነው እና ምን ይለው ኃይልህ ሁልጊዜ በዘመንህ ምንድነው የሚለው ጫማህ ብረትና ናስ ይሆናል ይለዋል። ጠንካራ መሆኑን ነው የሚያሳይ። እንደ ዕድሜ እንዲሁ ኃይልህ ይሆናል ይለዋል። እንደ ዕድሜ እንዲሁ
ኃይልህ ይሆናል ይለዋል። እና እግዚአብሔር ከራሱ በላይ ለህዝቡ የሚፈልገው ሰው ነው። ለህዝቡ ደህንነት ውስጡ ፖቴንሻል ያስቀመጠ ሰው ነው። ለህዝቡ ደህንነት ፖቴንሻል ያስቀመጠ ሰው ነው። ስንወርስ ለኛ ብቻ አይደለም፣ ለአጠቃላይ ለርስቱ ነው ደህንነቱ። እግዚአብሔር የሚያየው ነገር አለ፣ ኮንትሪቢዩት የምናደርገው ነገር አለ። ግን በጣም የሚገርም ነገር ይናገራል። ለነሱ እየኖረ ምን ይላል? ምን ይለዋል? እግሩን በዘይት ውስጥ ያጠልቅ፣ እግሩን በዘይት ውስጥ ያጠልቅ ይለዋል። ለነሱ ቢኖርም እሱ አይጎልበትም። ለነሱ ወታደር ነው፣ ለነሱ ጠባቂ ነው፣ ለወንድሞቹ ዘብ የሚቆም አድርጎ ነው እግዚአብሔር ያስነሳው። ግን እሱም አይጎልበትም። እዚህ ማን ነው 49ም ላይ ቁጥር 20 ላይ ምንድነው የሚለው? እንጀራው ወፍራም ነው ይላል። እንጀራው ወፍራም ነው። ለነሱ እንዲኖር ነው እንትን ያለው፣ ግን እግዚአብሔር አያጎልበትም። እግሩን በዘይት ያጠልቃል፣ እንጀራውም ወፍራም ይሆናል። እና የአሴር ርስት ድንበር ላይ ነው እግዚአብሔር ያደረገው፣ እንዲከላከል ነው፣ እንዲጠብቅ ነው። እና ምንም ያለ አይመስልም። ተዋግቶ ብቻ የሚያልፍ እነሱን እየጠበቀ ብቻ የሚኖር ነው የሚመስለው። ግን ለነሱ ሲኖር እግዚአብሔር እግሩን በዘይት የሚያጠልቅ ባለ ወፍራም እንጀራ አደረገው። ቅድም ቤዙ ልታሳየን እንደሞከረችው በባህር ዳር ነው፣ ንግዱ አለ፣ የባህሩ በረከት አለ። ስለ ባህሩ በረከት እንኳን ብዙ አልተነገረለትም እንደነዛ ብሎን። ግን እግዚአብሔር በዛ በኩል ፕሮቴክት የሚያደርግ ሲያደርገው፣ ግን የሱንም ነገር እግዚአብሔር ይሰራ ነበር። ዘይት እግርህ በዘይት ይጠልቃል፣ እንደገና ደግሞ እንጀራህም ወፍራም ይሆናል ይለው ነበር። ስለዚህ በርስታችን ውስጥ ለሌሎች እንኖራለን፣ እግዚአብሔር ግን የኛንም አያጎድልብንም። እና በርስቱ ውስጥ ሁልጊዜ ለራሳችን ብቻ የምንወርስ እንዳይመስለን። the overall well-being of the kingdom ነው። overall well-being of the kingdom ስንጠቀለል ይሄን ምዕራፍ በደንብ እናየዋለን። እሱን ሐሳብ እያንዳንዱ ኮንትሪቢዩት የሚያደርገውና ሙሉውን ስዕል እናያለን። እግዚአብሔርን እናመሰግናለን። አይ ቲንክ በዚሁ እናቆማለን።